በጌታ የተወደዳችሁ ቅዱሳን ወንድሞቼና እህቶቼ እንዴት ሰነበታችሁ? እንዴት ከረማችሁ? እኔ ወንድማችሁ መጋቢ ኢዮብ ከመሰረተ ክርስቶስ ቤተክርስቲያን ነኝ። ባለፈው ሳምንት የአሳፍ የዘማሪውን ውሳኔ መሰረት አድርጌ ስለ ውሳኔ ስለ ማስተካከል የጀመርኩላችሁ ትምህርት አለ። ትዝ ይላችኋል። ዛሬ እሱን ነው የምቀጥለው። ይሄ ሁለተኛ ሳምንታችን ነው። እንዴት የዘማሪው የአሳፍ ውሳኔ ነው እንትኑ። ባለፈው ሳምንት የተነጋገርናቸው ነገሮች ሰዎች ወንድማችን ዘማሪ አሳፍ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል ብሎ በመወሰኑ ምክንያት ምን አይነት ትልቅ ደረጃ እግዚአብሔር እንዳደረሰው የአገልግሎቱን የአሳፍን የከፍታ ትልቅነት ለማየት ሞክረናል። ትዝ ይላችሁ እንደሆነ ለማስታወስ ያህል ለምሳሌ ምብለናል። ዳዊት አሳፍ በዳዊትና በአሳፍ ዘመን ተብሎ ዘመን ተጠርቶለታል። ዘማሪው አሳፍ ማለት ነው። እሱ ብቻ አይደለም፣ የመዘምራን አለቃ ነበር በዳዊት ዘመን። በዛ ወርቃማ በሚባለው ዘመን አሳፍ የዘማሪዎች ሁሉ አለቃ፣ ሶስት ናቸው የዘማሪዎች አለቃ። ከሶስት አንዱ አሳፍ ነበር። እሱ ብቻ አይደለም፣ እንደገና የንጉስ በቀጥታ ተጠሪነቱ ለንጉሱ ነበር፣ ለንጉስ ዳዊት ነበር። ከዛ እንደገና ደግሞ ባለራእይ ተብሎ በነቢያት መንፈስ ያገለግል የነበረ እጅግ የተቀባ የእግዚአብሔር ሰው ነበር፣ የተከበረ ነበር። በዳዊት ዘመን ያን የመሰለ ትልቅ ርምርታ የታየው ከዳዊት ጋር ከጎኑ እንዲህ አይነት አሳፍን የመሰሉ እጅግ አስደናቂ ሰዎች እግዚአብሔር ከዳዊት ጎን አቁሞ ስለነበረ ነው። እንደገና ደግሞ ከመዝሙረ ዳዊት ውስጥ 13ቱን መጽሐፍት 13ቱ ምዕራፎች የዘማሪው የአሳፍ መዝሙሮች ናቸው። እዛ ደረጃ የተደረሰ ነው። እግዚአብሔር ይመስገን። እንደገና ደግሞ የአሳፍ ታሪክ ራሱ የእስራኤል ሕዝብ ታሪክ ሆኖ ተጽፎለታል። እንግዲህ ይሄን አይተናል። ለዛሬ የተቀጣጠርነው አሳፍ ምን ውሳኔ ምን ፈተና ገጥሞት ነው? ምን ቻሌንጅ ገጥሞት ነው? በምን አይነት አትሞስፌር ውስጥ ሆኖ ነው እንዲህ አይነት ውሳኔ ለመወሰን የበቃው? ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ከማያምኑ ሰዎች ጋር ያለ ሰው አይደለም ይሄ ሰው፣ ከእግዚአብሔር ሕዝብ ጋር ያለ ነው። ከእስራኤል ጋር ሕዝብ ጋር አብሮ ያለ ዘማሪ ነው። በእግዚአብሔር ሕዝብ መካከል ምን አይነት ቻሌንጅ ገጥሞት ነው እንዲህ አይነት ውሳኔ ያስወሰነው? ስለዚህ አትሞስፌርን የነበረበትን ጊዜና ሁኔታ ብንመለከት በእርግጥ እንዲህ አይነት ውሳኔ መወሰኑ በጣም ሊያስመሰግነው እንደሚገባ ስለምናይ ይሄን ለማየት ነው ዛሬ የተቀጣጠርነው። እግዚአብሔር እንዲያስተምረን እንጸልያለን። የዘላለም አምላክ እግዚአብሔር አባታችን ሆይ ሳምንቱን በሰላም ጠብቀህ ከክፉ ሰውረህ ምሕረትን ቸርነትን አብስተህ ለዚህ ስላደረስከን እናመሰግናለን። አምላካችን እግዚአብሔር ሆይ ይህ መልእክት በመላው ዓለም በሰሜን በደቡብ በምስራቅ በምዕራብ እግዚአብሔር ሆይ እስከ ምድር ዳር ድረስ የሚሰማ መልእክት ነው። ይህንን የሚሰሙ በተለያየ ሁኔታ ውስጥ እግዚአብሔር ሆይ በተለያየ ችግር ውስጥ ቻሌንጅ ውስጥ ነው የሚሰሙትን ሁሉ እንድትረዳ እንድታግዝ የቃል መንፈስ እንዲያገኛቸው በኢየሱስ ስም ጸልያለሁ። ቃሉን በሰሙት ላይ የእግዚአብሔር መንፈስ ወረደ እንደሚል መንፈስ ይውረድባቸው በኢየሱስ ስም። የቃል መንፈስ ያገኛቸው ደግሞ እግዚአብሔር በሕይወታቸው ደግሞ ውሳኔ በሚያስፈልገው ነገር ጨክነው እንዲወስኑ እግዚአብሔር ሆይ እንድትረዳቸው በኢየሱስ ስም ጸልያለሁ። ሁሉ ላንተ ክብር ይሁን። እኔንም ባሪያን በኢየሱስ ክርስቶስ ስም ቀባ፣ መንፈሴን ቀባ። የምናገርበትን ጥበብና መንፈስ ስጠኝ። እግዚአብሔር ሆይ ስላነበብኩ አይደለም፣ ስላጠናው፣ ስለጸለይኩ፣ ስለጾምኩ አይደለም። ነገር ግን እግዚአብሔር ሆይ ስለ ስምህ በመንፈስህ አንደበቴን ከፍተህ ለሕዝብ እንድትተርፍ በኢየሱስ ስም ጸልያለሁ። ጊዜውን ሰዓቱን ተረከብ በኢየሱስ ስም አሜን። እግዚአብሔር ይመስገን። እንግዲህ አሳፍ የነበረበት ዘመን ምን አይነት ዘመን ነው ካላችሁኝ ንጉስ ዳዊት በነገሰበት ዘመን የነበረ ዘማሪ ነው። ንጉስ ዳዊት ሲነግስ አብሮ እዛ ውስጥ በአገልግሎት የተጠመደ ነው። ግን ንጉስ ዳዊትም ሆነ ዘማሪ አሳፍ ያገለግሏቸው የነበሩ እነዚህ የእስራኤል ሕዝብ ምን አይነት ካልቸር፣ ምን አይነት መንፈሳዊነት፣ ምን አይነት
ባልነበራቸው ብለን ካልን ንጉሥ ሳኦል ለ40 ዓመት የገዛውና ያስተዳደረው ማህበረሰብ ነገስታት ሲገዙ እና ህዝብ ሲያስተዳድሩ በቆዩበት ዓመት ልክ በህዝቡ ላይ ትተውት የሚሄዱት ጫናዎች አሉ። በአገራችን ኮንቴክስት ካወራን የንጉሱ ዘመን ነበር ቀዳማዊ ኃይለ ሥላሴ የገዙበት ያስተዳድሩበት 40-50 ዓመት። ያ በህዝቡ ላይ ጥሎት ያለፈው ጥሩም መጥፎም ነገሮች አሉ። ከዛ በኋላ የደርግ መንግስት መጥቶ 17 ትንሽ ይመስላል፣ ግን 17 ዓመት ህዝቡን ባስተዳደረበት ጊዜ በህዝቡ ላይ ትቶት ያለፈው ነገር አለ። በፖዚቲቭም በኔጌቲቭም ጥሩም መጥፎም፣ ሁሉ ነገር መጥፎ ሁሉ ነገር ጥሩ አይሆንም። እንደገና ደግሞ በኢህአዴግ ዘመን ደግሞ ወደ 28 ዓመት ኢትዮጵያን ባስተዳደረበት ዘመን ጥሩም ጎን መጥፎም ጎን በህዝቡ ላይ ትቶት ያሳለፈው ጫናዎች አሉ። አሁን ደግሞ ባለ በብልጽግና ዘመን ደግሞ እንዲሁ የብልጽግና መንግስት ህዝቡን በሚያስተዳድርበት እግዚአብሔር በሰጠው ዘመን ጊዜው በሚያስተዳድርበት ጊዜ በህዝቡ ላይ የሚያመጣው ጥሩም ደግሞ የተሳሳቱ ጉዳዮችም ሊኖሩ ይችላሉ። ፖዚቲቭም ኔጌቲቭም ነገሮች አሉ። ትልቁ ነገር ፖዚቲቭ ነገር እንዲበዛ ነው የሚፈለገው እንጂ ፍጹም የሆነ እንከን አልባ የሆነ ነገስታት ወይም መሪዎች የሉ። በዳዊት በሳኦል ዘመን የነበረው አካሄድ አለ። ትዝ ይላችኋል። በዳዊት ዘመን ደግሞ የነበራል። እንዲሁ በእስራኤል ታሪክ ስትመለከቱ ብዙ ነገስታቶች ሄደዋል። አንዳንዱ ነገስታቸው በአባታቸው በዳዊት መንገድ ሄዱ ይላል። በጣም መልካም ነገስታቶች ሲሆኑ መጽሐፍ ቅዱስ እንደዛ ብሎ ነው የሚነግራቸው። በእስራኤልና በይሁዳ ተብሎ ተከፍለውም እንኳን ባሳለፉበት አንዱ የእግዚአብሔር ህዝብ ለሁለት ተከፍሎ ማለት ነው እስራኤልና ይሁዳ ተብሎ በኖሩባቸው ዘመኖች ብዙ ነገስታቶች በሰሜንም በደቡብም ነግሰዋል። ጥሩ ሲሆን በአባታቸው በዳዊት መንገድ ሄዱ፣ መጥፎ ሲሆን በአባቱ በኢዮሮብዓም መንገድ ሄደ ይላል። እነዛ ነገስታቶች ሁልጊዜም በህዝቡ ላይ ትተውት የሚሄዱት ጥሩም መጥፎም ነገር አለ። ለምሳሌ በዳዊት ዘመን ህዝቡ እግዚአብሔርን የሚያመልክ መንፈሳዊ ነገር የሚፈልግ በፖለቲካም በኢኮኖሚም በማህበራዊም ከፍተኛ ለውጥ ውስጥ የደረሰበት ጊዜ ነበረ። ልክ እንደዚህ ዳዊት በነገሰበት ዘመን የነበረው የህዝቡ የማህበረሰቡ ሁኔታ ብትመለከቱት መንፈሳዊ የሆነ የበለጸጉ በራሳቸው የሚተማመኑ እግዚአብሔር ያከበራቸው ነበሩ። ይሁን እንጂ ግን ስለ አሳፍ ነው እያወራን ያለነው። አሳፍና ዳዊት የተረከቡት ህዝብ ግን ለ40 ዓመት በሳኦል ይመራ የነበረ ህዝብ ነው። ይህ ህዝብ ምን አይነት ነገር ነው ያሳለፈው? ምን አይነት አስተሳሰብ፣ ምን አይነት መንፈሳዊ ነገር ነው የነበረው ብላችሁ ካላችሁኝ ተመልከቱ። አንደኛ ሳኦል 40 ዓመት የገዛውና ያስተዳደረው ህዝብ ነው ዳዊትና አሳፍ የተረከቧቸው። ሳኦል ምን አይነት ንጉስ ነበረ ካላችሁኝ፣ ሳኦል ምንም እንኳን በእግዚአብሔር ተፈልጎ እግዚአብሔር መርጦ የሾመው ቢሆንም ነገር ግን ሰዋዊ የሆነ ንጉስ ነበር። ሰውን የሚያከብር ሰውን ደስ ለማሰኘት የሚፈልግ ንጉስ ነበር። በሰው ፊት ሞገስ ለማግኘት ሰው የሚደሰትበትን ነገር ለማድረግ ይደክም የነበረ፣ ህዝቡ ምን ይለኛል በህዝቡ ፊት አታዋርደኝ የሚል ነው። ስለዚህ ሳኦል ያስተዳደረው ማህበረሰብ ምን አይነት ማህበረሰብ አድርጎ ነው ለነ ዳዊት ያስተላለፈው? ሰው የሚሸት እግዚአብሔርን የሚፈልጉ አይደሉም። እግዚአብሔር ደስ የሚሰኝበትን አይነት ላይፍ የሚኖሩ አይደሉም። ነገር ግን እጅግ ብዙ የተመሰቃቀለ ሰዋዊ ምድራዊ ስጋዊ የሆነ ማህበረሰብ ነው ለዳዊትና ለአሳፍ የተላለፈው። እንደዛ ብለን ማለት እንጂ ምክንያቱም ሰውን ደስ የምታሰኙ ከሆነ እግዚአብሔርን ደስ ልታሰኙ አትችሉም። የዳዊትንና የሳኦልን አገዛዝ ብትመለከቱ ዳዊት እግዚአብሔርን ደስ ለማሰኘት የሚያደርግ ነው። ስለዚህ ህዝቡ ልክ የንጉሳቸው መልክ ነው የሚይዙት። ሳኦልን ደግሞ ብትመለከቱት ሳኦል ደግሞ የእግዚአብሔር ነገር የናቀ ሰው ነው። ስለዚህ ህዝቡንም ልክ እንዲሁ አድርጎ ነው የሚመራው። ከዚህ የተነሳ ብትመለከቱ ከፍተኛ የሆነ መንፈሳዊ ውድቀት ውስጥ የነበረ ማህበረሰብ ነው። ማን? ሳኦል ያስተዳድረው የነበረ ማህበረሰብ ከእግዚአብሔር የራቀ። ምክንያቱም ሳኦል አጋንንት ተሞልቶ
አጋንንት እያሰቃየው 38 ዓመት ነው አገር ያስተዳደረው። 2 ዓመት ነው ከጌታ ጋር ተስማምቶ የነበረው። ከዚህ የተነሳ ጠብ ነበር፣ ውጊያ ነበር። በፊልስጤሞች በዙሪያቸው የነበሩ ኃይለኛ ይገጥሟቸው ነበር፣ ይሸነፉ ነበር፣ ያሸነፉ ነበር። ስቃይ ነበር የነበሩት። እዚህ ይላቸዋል። ጎልያድ ህዝቡን ያስጨነቅበት ያስፈራራበት የነበረበት ጊዜ ነው። በጦርነትም ደግሞ ተሸንፈው ንጉሱም ሞቶ የንጉሱም ልጅ ሞቶ ታቦት ሁሉ የተማረከበት ዘመን። እንደገና ሳኦል ከሞተም በኋላ እንኳን ዳዊት የት ቦታ ምን ላደርግ ብሎ እግዚአብሔርን ሲጠይቅ በኬብሮን ሂድ ብሎት በኬብሮን 7 ዓመት ሲነግስ እስራኤል አጠቃላይ ያለ ንጉስ የነበሩበት ዘመን። ይህንን ስትመለከቱት በአጠቃላይ በሽንፈት የተሞላ ማህበረሰብ ነው። የእግዚአብሔር ህዝብ ነው፣ የእግዚአብሔር ወገን ነው። ግን የጎሰቆለ ታልፎ የተሰጠ በአመፅና በርኩሰት የተሞሉ ህዝቡን ከመንፈሳዊነት ይልቅ ስጋዊነትን የራሱን ነገር የሚያጣድፍበት የሚኖርበት ዘመን ነው። ከዛ የተነሳ ለጠላታቸው ታልፎ የተሰጡ በሽንፈት ህይወት የነበሩ ነበሩ። እንግዲህ ዳዊትና አሳፍ ሊያገለግሉ የመጡት እንዲህ አይነት ስጋውያን የሆኑ ምድራውያን የሆኑ ከአሕዛብ የማይሻሉ ስሙ ነው እንጂ የእግዚአብሔር ወገን የእግዚአብሔር ህዝብ የሚባሉት ድርጊታቸው አካሄዳቸው ሁሉ ከዓለማውያን የማይሻል የነበረበት ሽንፈት፣ ሐዘን፣ ተስፋ መቁረጥ፣ ግራ መጋባት የተሟላበት ማህበረሰብ። እንግዲህ በእንዲህ አይነት ማህበረሰብ ውስጥ እግዚአብሔርን ስም ለመጥራትና እንደ እግዚአብሔር ፍቃድና ሐሳብ ለማገልገል በጣም ከባድ። እንግዲህ ተመልከቱ፣ ላንብብላችሁ። በእንዲህ አይነት ማህበረሰብ ውስጥ የሆነውን በዚህ አይምሯችሁን ያዙና የእግዚአብሔርን ቃል ላንብብላችሁ። መዝሙር 73 ላይ ምን ነበረ ቻሌንጁ? ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። እኔ ግን እግሮቼ ሊሰነካከሉ አረማመዴም ሊወድቅ ትንሽ ቀረ። አያችሁት? አሳፍ በእንዲህ አይነት ማህበረሰብ ውስጥ የእግዚአብሔርን ስም እየጠሩ እንደ እግዚአብሔር ፍቃድና ሐሳብ ለመሄድ ነገሩ ከጨዋታ ውጪ የሚያደርግ ነው። ተቀባይነትን የሚያሳጣ ነገር ነው። በልሳን እንደመናገር ነው። ሰዎች መካከል ሆናችሁ በልሳን ብትናገሩ ምን ትርጉም ይሰጣል? ምን ሴንስ ይሰጣል? ስለዚህ የእግዚአብሔር ሕዝብ ተብሎ ግን እግዚአብሔር ጠል የሆነ ከእግዚአብሔር ይልቅ ተድላን፣ ከእግዚአብሔር ይልቅ ገንዘብን፣ ከእግዚአብሔር ይልቅ ራስን ባከበረ በአማኝ በሚባል ማህበረሰብ ውስጥ ተቀምጦ እንዴት ነው ሰው እግዚአብሔርን ሐሳብ ማገልገል የሚቻለው? ፈተናው ከባድ ነው ማለት ነው። ስለዚህ አሳፍ ይሄንን ነገር እያደረገ መቀጠል በጣም ፈታኝ ሆነበት። እኔ ግን እግሮቼ ሊሰነካከሉ ማለት ምንድን ነው? ከእግዚአብሔር ሐሳብና ፍቃድ ልወጣ ነው። እግዚአብሔር ወደሚበድል አካሄድ ሊሄድ ነው። ምክንያቱም እሱን ጌታ እንዳይበደል ጌታ የሚፈልገውን ሐሳብ ፍቃድ ላደርግ ምል ከሆነ እግሮቼ ተሰነካክለው በቃ ልወድቅ ነው። ፈተናው በዛ ማለቱ ምንድነው ስትሉት የሚለውን ተመልከቱ። ቁጥር 3 ላይ አውጡና ተመልከቱ። የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርና ለሞታቸው መጣጣር የለውምና ኃይላቸውም ጠንካራ ነውና እነሆ እንደ ሰው በድካም አልሆኑም፣ ከሰው ጋርም አልተገረፉም። ስለዚህ ትዕቢት ያዛቸው፣ ኃጢአትንና በደልን ተጎናጸፏት። ዓይናቸው ስብ ስለሆነ ወጣ፣ ልባቸውም ከምኞታቸው ይልቅ አገኘ ይላል። የሚገርም ነገር። እኔ ግን እግሮቼ ሊሰነካከሉ አረማመዴ ሊወድቅ ትንሽ ቀረ አልኩ። ለምን? የኃጢአተኞችን ሰላም አይቼ በአመፃቸውም ቀንቼ ነበር። እንዴ ኃጢአተኞች ሰላም አላቸው? መጽሐፍ ቅዱስ ለኃጢአተኛ ሰላም የለውም ነው የሚለው። አሳፍ ግን የሚለው ሰላማቸውን አይቼ ይላል። እኛ ኃጢአተኛ ብለን ስንል አንዳንዴ የምንሳሳተው ምን እንደሆነ ታውቃላችሁ?
ሰው ሊገድል እየሄደ ያለውን ወይ ሌባውን ወይ ወንበዴ ወይ ነፍሰ ገዳዩን ኃጢአተኛ ብለን የምናስብ እሱ አይደለም የሚያስቀናው። ነገር ግን ኃጢአተኛ እኮ የሚባለው እግዚአብሔር የማይከብርበትን ነገር የሚያደርጉ ሰዎች ማለት ነው። ስማቸው የእግዚአብሔር ሕዝብ ነው፣ ግን እግዚአብሔር በማይከብርበት መንገድ በመሄድና እግዚአብሔር የማይከብርበትን ነገር በማድረግ በሀብት ላይ ሀብት፣ በብልጽግና ላይ ብልጽግና፣ በድል ላይ ድል፣ በስኬት ላይ ስኬት ይደርባሉ። ሰዎች ምንም የተለየ የገቢ ምንጭ እንደሌላቸው እያወቅን ተቀጥረው በሚሰሩበት መስሪያ ቤት ወይም ተቀጥረው በሚሰሩበት ቦታ ላይ ያላቸው ደሞዝ መገመት ያስችላል፣ ብዙም እንዳይደለ ይታወቃል። እንደዚህ መሆኑን እያወቅን ግን እነዚህ ሰዎች ባልተገባ መንገድ በመሄድ ኑሯቸውን ሊቀይሩ ይችላሉ። ቤት ሊገዙ ይችላሉ። ላይፋቸው ሊቀየር ይችላል። ብዙ ነገር እናውቃለን። ከዚህ ከሀብቱና ከዚህ ከስኬቱ በስተጀርባ እኮ ያለው ነገር ምን እንደሆነ ልናውቅ ልንገምት ሁሉ እንችላለን። አሳፌን ነው የኃጢአተኞችን ሰላም አይቼ በአመፃቸውም ቀንቼ ነበር የሚለው ይሄ ነው። እሱ ይሄንን ያደርጋል ካላችሁ እኛ ያደርግ ኖ አያደርግ። ባለማረጉ ምን ሆነበት ካላችሁኝ ኑሮ ይከብድበታል። አሳፍ እነሱ በሚሄዱበት መንገድ ቢሄድ አሳፍ እነሱ የሚያገኙትን ሁሉ ሊያገኝ ይችላል። ዛሬ እሱ በእነሱ እየቀና ያለባቸውን ነገሮች ሁሉ ሊያገኝ ይችላል። ግን ኖ አላደርግም፣ እግዚአብሔርን አላሳዝንም፣ እግዚአብሔርን አልበድልም፣ ይሄን ላደርግ አልችልም እያለ በመሄዱ እግሮቼ ሊሰነካከሉ አረማመድም ሊወድቅ ትንሽ ቀረ አልኩ ይላል። የሚገርም ነገር። እንደ ሰው በድካም አልሆኑም ይላል። ከሰው ጋርም አልተገረፉም እኮ ነው የሚለው። ስለዚህ እንደዛ እያለ ነው የሚናገረው። ኃይላቸው ጠንካራ ነውና እንደ ሰው በድካም አልሆኑም፣ ከሰው ጋርም አልተገረፉም። ስለዚህ ትዕቢት ያዛቸው፣ ኃጢአትና በደልን ተጎናጸፏት። ዓይናቸው ስብ ስለሆነ ወጣ፣ ልባቸውም ከምኞታቸው ይልቅ አገኘ ይላል። ስለዚህ አሳፍ በእግዚአብሔር ሕዝብ መካከል በእግዚአብሔር ሕዝብ በሚባለው መካከል ሲኖር እግዚአብሔርን በመፍራትና እግዚአብሔርን በማክበር በውሳኔው ከእግዚአብሔር ጋር እየወገነ በሚሄድበት መንገድ እግሮቼ ሊሰነካከሉ አረማመዴ ሊወድቅ ትንሽ ቀረ። እንዴት ነው በዚህ ሁኔታ የምቀጥለው? ይሄዳሉ፣ ያስኬደኛሉ። ይሄ ውሳኔ ወደ ሌላ በቃ እስካሁን ብዙ ነገር ሊገጥመኝ ነው ብሎ ያስብ ነበር። ከዚህ የተነሳ በእነሱ ቀናው ነው የሚለው አሳፍ። አስቀኑኝ ነው የሚለው። እንደ ሰው እንኳን በድካም አልሆኑም፣ ከሰው ጋርም አልተገረፉም። ስለዚህ ትዕቢት ያዛቸው፣ ኃጢአትና በደልን ተጎናጸፏት። ዓይናቸው ስብ ስለሆነ ወጣ፣ ልባቸውም ከምኞታቸው ይልቅ አገኘ ይላል። አስበው ክፉ ነገር ተናገሩ ይላል። ከፍ ከፍ ብለውም በአመፃ ተናገሩ። ምን ብለው? አስበው ቁጥር 8 ላይ አስበው ክፉ ነገር ተናገሩ። አሳፍ ይህን አያደርግም። ጌታን እንዳይበድል ይህን አያደርግም። እነሱ ግን አስበው ነው ይህን የሚያደርጉት። እቅድ አውጥተው ፕሮግራም አውጥተው ነው ክፉ የሚያደርጉት። ክፋትን ተሳስተው አይደለም አላለም፣ ድንገት ተሳስተው ሁሉ አይደለም እኮ አስበው ነው ያንን የሚያደርጉት። ኢዮብ ትዝ ይላችኋል። የእግዚአብሔር ሰው ኢዮብ ልጆቹ በዓል አድርገው አብረው በሚጫወቱበት ጊዜ ምናልባት ጌታን በድሎ ሊሆን ይችላል ብሎ መስዋዕት ያቀርባል። አልበደሉም እኮ ግን ሊሆን ይችላል፣ በንግግር መካከል ስህተት ሊኖር ይችላል ተብሎ ማለት ነው። ዳዊት ምን አለ? አቤቱ ከተሰወረ ኃጢአት አንጻኛል። ከተሰወረ ኃጢአት ማለት እኔ ኃጢአት ነው ብዬ የማልለው ግን አንተ በፊትህ ኃጢአት የሆነ እኔ የማላቀው ከሱ አንጻኛል። እንደዚህም የእግዚአብሔር ሕዝብ እኮ ናቸው። እኔና እናንተም ኃጢአት እኮ እንሰራለን። የድፍረት ኃጢአት አለ፣ ደግሞ ሳናቀው ጌታን የምንበድልበት አለ። ልጆቼ ሆይ ኃጢአት እንዳደርጉ ጽፍላቸው፣ ማንም ኃጢአትን ቢያረግ ካብዘን ጠበቃለን የሚለው እኮ ሄዱን ኃጢአት ተጨማለቁ ማለቱ አይደለም። ግን ጌታን የምንበድልባቸው እኛም ማናውቃቸው ብዙ ነገሮች አሉ። ስለዚህ በክርስቶስ ደም ነስተን በፊቱ እንቀርባለን። እነዚህ የእግዚአብሔር ሕዝቦች ግን አስበው
ነው ክፉ ነገር የሚያደርጉት። ስለዚህ ነገር ቁጥር 8 ላይ ሲናገር ከፍ ከፍ ብለው በአመፃ ተናገሩ፣ አፋቸው በሰማይ አኖሩ ይላል። አንደበታቸው በምድር ውስጥ ተመላለስ ይላል። አፋቸውን በሰማይ ውስጥ አኖሩ ማለት መቼም የሰው አፍ ሰማይ ውስጥ ይገባል እኮ ማለት አይደለም። በሐሰት ሊምሉ ይችላሉ ማለት ነው። የውሸት እግዚአብሔርን ብለው ሊምሉ ይችላሉ። ወይ ደግሞ አላለም የእግዚአብሔርን ስም ጠርተው የማይገባ ነገር ሁሉ ሊሉ ይችላሉ። ሰው ለማሳመን ሰው እንትን ለማድረግ እኔ እንደዚህ አይነት ሰው ገጥሞኝ ያውቃል። ያ ሰው ጥሩ ባልሆነ የህይወት መንገድ ውስጥ የሚሄድ ነው። አገልጋይ ነው። እኔም እና ቅርብ ያለን ሰዎች ቀርበን ብዙ ጊዜ ከዚህ አካሄዱ እንዲመለስ እንመክረዋለን፣ እንነግረዋለን። ያ ሰው ከዛ አካሄዱ እየተመለሰ አይደለም። ግን እኔ ባለውበት ጉባኤ ያ ሰው መድረክ ላይ ቆሞ ወገኖች ወይ የእግዚአብሔር ሕዝብ ይሄንን አታድርጉ፣ ይሄን ማድረግ ስህተት ነው ብሎ የሚያረጋውን ነገር አታድርጉ ብሎ በጉባኤ መካከል ሲናገር ሰምቻለሁ። ይሄ አንደበትን በሰማይ ውስጥ ማኖር ማለት ይሄ ነው። የድፍረት ንግግር ማለት ይሄ ነው እና አስደንጋጭ ነው። እሱ እየተመከረ ባለበት አታድርግ እየተባለ ባለበት ነገር መድረክ ላይ ወጥቶ ልክ እሱ ራሱ ከዚህ ነገር ንጹህ እንደሆነ አድርጎ ያንን ነገር ሲናገር ይሄ እግዚአብሔርን አለመፍራት ነው። አንደበትን በሰማይ ውስጥ ማኖር ማለት ይሄ ነው። ቢሆን እኛ ምሳሌ ባልሆንበት ራሳችን ባላስተካከልንበት ነገር እኮ ዝም ማለት አለብን። እግዚአብሔር በረዳን ቀን ስናስተካክል ያን ነገር እናደርጋለን። ልክ እንደሚያደርግና ትክክል እንደሆነ አይነት ሰው ግን የምንናገር ከሆነ ግን ይሄ እግዚአብሔርን መፈታተን ይመስለኛል። እነዚህ ሰዎች አፋቸውን በሰማይ ውስጥ አኖሩ ይላል። አንደበታቸውን በምድር ላይ ተመላለሰ ማለት እኮ ማንንም አያፍሩም፣ ሰውንም አያፍሩም፣ እግዚአብሔርንም አይፈሩም። ያቺ ሴት ኢየሱስ ክርስቶስ አጥብቆ ስለመጸለይ ሲናገር ያቺ ሴት ትነዘንዘው የነበረ ያ ባለስልጣን በቀንም በሌሊት እግዚአብሔርን ባልፈራ ሰውንም ባላፍር ፈርድልሻለሁ ስለ ንዝናዜሽ እንዳለ እንዲህ አይነት ሰዎች ናቸው። እግዚአብሔርን አይፈሩም፣ ሰውንም አያፍሩም። ግን የእግዚአብሔር ሰዎች ይባላል፣ የእግዚአብሔር ወገኖች ይባላል። አስበው ነው ይህን የሚያደርጉት። የሚገርም ነው። አፋቸውን በሰማይ ያኖሩ አንደበታቸውም እግዚአብሔር እንዴት ያውቃል ሁሉ እኮ ይላሉ። ላንብብላችሁ። እነዚህ ሰዎች ቁጥር 11 ላይ እግዚአብሔር እንዴት ያውቃል በልዑልስ ዘንድ በውኑ ዕውቀት አለ ይላሉ። ይሄንን ሁሉ እያደረጉ በሀብት ላይ ሀብት፣ በክብር ላይ ክብር፣ በስኬት ላይ ስኬት ሲደርቡ ነገሮች እየተሰካላቸው ሲሄድ ምን እንደሚሉ ታውቃላችሁ? እግዚአብሔር እንዴት ያውቃል በልዑልስ ዘንድ በውኑ ዕውቀት አለ ይላሉ። አንድ ቦታ ላይ ምን ይላል? እንዲህ አረክ ዝም አልኩህ፣ እንዲህ አረክ ዝም አልኩህ። እኔ ዝም ስልህ እኔም እንዳንተ እንድመስል ጠረጠርክ ይላል። ሰዎች ክፋት አመፅ ሲያደርጉ እግዚአብሔር እነዚህ ሰዎች ወደ ንስሐ እንዲመጡ ጊዜ ሲሰጣቸው፣ እድል ሲሰጣቸው እና እግዚአብሔር ዝም ሲላቸው ጥያቄ ይፈጠርባቸዋል። ይሄ ነገር እግዚአብሔር ይወደዋል እንዴ? እግዚአብሔር ካለ ታዲያ ዝም ይላል እንዴ? ለምን አይወስንም? አይነት ነገር አይገርምም? እኔም እንዳንተ እንድመስል ጠረጠርክ እኮ የሚለው ለዛ ነው። ስለዚህ እነዚህ ሰዎች በስኬት ላይ ስኬት፣ በድል ላይ ድል፣ በክብር ላይ ክብር እየጨመሩ ሲሄዱ እንደ እግዚአብሔር ከኛ ጋር ባይሆን ኑሮ እንዴት እንደዚህ ሊሆን ይችላል አይነት ወይ ደግሞ ምንድነው እግዚአብሔር ይሄን ያውቃል ወደሚል ሁሉ ጥያቄ ውስጥ ይገባሉ። እግዚአብሔር እንዴት ያውቃል በልዑል ዘንድ በውኑ ዕውቀት አለ ይላሉ። እነሆ እነዚህ ኃጢአተኞች ይደሰታሉ፣ ሁልጊዜም ባለጠግነታቸውን ያበዛሉ። በቃ ዕለት እንዲህ አይነት ማህበረሰብ ውስጥ እናንተ እግዚአብሔርን ስለመፍራት ማስተማር፣ በጽድቅ ስለመኖር ማስተማር፣ የእግዚአብሔርን ጊዜ ስለመጠበቅ ማስተማር፣ መዘመር፣ ሰዎች ዋጋ ከፍለው ከእግዚአብሔር ሐሳብ ጋር ተስማምተው እንዲወጡ እንዲገቡ እንትን ማድረግ እንዴት ይቻላል ወገኖች?
ለዚህ ነው አሳፍ እኔ ግን እግሮቼ ሊሰነካከሉ አረማመዴም ሊወድቅ ትንሽ ቀረ። ምክንያቱም በእንደዚህ አይነት ሰዎች መካከል ስትኖሩ አንተ ሞኝ ነህ ይላቸዋል፣ ይንቃቸዋል። ሰዎች እንደሱ አይነት አገልጋዮች እኮ አሉ፣ ሌሎችም ዘማሪዎች እኮ አሉ በፈለጋቸው መንገድ የሚሄዱ፣ ሌሎችም አገልጋዮች እኮ አሉ በፈለጋቸው መንገድ የሚሄዱ እና ይነጠላል ማለት ነው። ይሄ መካሪ የለውም ተብሎ ሁሉ እየተጠራ ሊመከርም ይችላል። አንዳንድ ሰዎች እንዴት ትንሽ አላበዛሁም? ትንሽ እኮ አለ አይደለም? ምንድነው አንተ ብቻ እንትን ሆንክ? እኔ በህይወቴ እንደዚህ ገጥሞኝ ያውቃል። በጣም እምመክራት አንዲት አገልጋይ በጣም እምመክራት ህይወቷን እንድታስተካክል፣ ቤቷን ትዳሯን እንድታስተካክል፣ አካሄዷ ቤተክርስቲያንን በማክበር በቤተ ክርስቲያን መስመር ጠብቃ እንድትሄድ መክራት የነበረ ነገር ግን ራሷን ነብይ ነኝ ብላ በቃ በጣም ባልተገባ መንገድ የምትሄድ ኃይለኛ የሆነች እማትፈራ ሰውን ማታፈር ሐሰተኛ ትንቢት ለመናገር ምንም ማትል እና ልነግራቸው አልችልም። ኃይለኛ ሆነች ልጅቷ። ይሄው ኃይለኝነቷ ግን ሲያጠፋት አይደለም የምትዩት። ድፍረቷ በክብር ላይ ክብር፣ በድል ላይ ድል፣ በስኬት ላይ ስኬት፣ በእውቀት በመታወቅ ላይ እየጨመረች ነው ከፍ ያለችው። ጠጋ ብላችሁ ስትመለከቱ ህይወቷ ምዝረብል እናውቃለን። ኤግዚቢሽን ማዕከል ትልልቅ ኮንፈረንሶችን ፕሮግራሞችን እያደረገች የዛን ጊዜ እንደውም ኤግዚቢሽን ማዕከል ብዙም በማይደረግበት ጊዜ በቃ ስሟ ናኘ። የአመጽ መንገድ እየሄደች የማይገባ መንገድ እየሄደች እና የዚች ሴት አካሄድ እና የሌሎች ሰዎች እግዚአብሔርን የሚፈሩ አገልጋዮች ደግሞ አካሄድ ተመልከቱት። ጥያቄ ላይ ትወድቃላችሁ። እኔ ግን እግሬ ሊወድቅ እኔ ሊሰነካክል ትንሽ ቀረ በሚል አንድ ጊዜ በአንድ ቦታ ላይ ተገናኘን ከዚች ልጅ ጋር እና አንድ በጣም ዘመናዊ የሆነ በጣም የሚያስገርም መኪና መጣና አጠገቤ ቆመ። ልሸኝ ሆይ አይነት ነገር ማለት ነው። መስታወት ዝቅ አድርጋ ሳያት ያችላል። እኔ በእግሬ ሻንጣዬን ቦርሳዬን ይዤ ላፕቶፔን ይዤ አቋርጬ እሄዳል። ንግግሩ ቀላል ነገር እንዳይመስላችሁ። ያው እኔ እዚህ ቦታ ደርሻለሁ፣ አንተ ዛሬ በእግር ትሄዳለህ የሚል አይነት መልእክትን ያለው ነው። አስፈታኝ ነው፣ ፈታኝ ነው። የማይገባ አካሄድ ነው እየሄደች ያለችው። አዎ ትክክል ያልሆነ መንገድ ነው። አዎ ግን እኮ በቃ ስኬት ላይ በስኬት እየደረበች ነው። ክብር ላይ ክብር እየጨመረች ነው። በጣም ታዋቂነቷ እየጨመረ ነው የሄደው። እግሮቼ ሊሰነካከሉ አረማመዴም ሊወድቅ ትንሽ ቀረ ያስብላል። ዛሬ ያቺ ልጅ ምን ቦታ እንደደረሰች አላውቅም። ከመድረኩም ብዙ የለችም። እንግዲህ ወደ አንዱ ነገር ሽፍት ታደርጋለች። በቃ በዛው ያበቃል። ወገኖቼ ተመልከቱ። በእንዲህ አይነት ሁኔታ ውስጥ ነው ይሄ ሰው ጭንቅ ነበር ይላል። በጣም የሚገርም ነገር። እንዲህም አልኩ፣ በውኑ ልቤን በከንቱ አጸደቁ፣ እጆቼንም በንጽህና በከንቱ አጠብኩ ይላል። ይህን ሁሉ ሲያይ በከንቱ ነው ማለት ነው የደከምኩታል፣ በከንቱ ነው የለፋሁት። በጽድቅ ለመሄድ በቅድስና ለመሄድ እግዚአብሔርን በመፍራት ለመሄድ የሄድኩባቸው መንገዶች ሁሉ አከሰሩኝ፣ ያልጠቀሙኝም ብዬ አሰብኩ ይላል። ግን ይህን አልተናገርኩትም ይላል። ታዲያ እንዴት ነው ታዲያ ፋይናሊ ነገሩ የተቀየረው? በሚቀጥለው ሳምንት እናየዋለን። ቁጥሩን እዚህ ጋር ከዚህ ጀምርላችኋል። የሚቀጥለው ሳምንት ድራማቲካሊ እይታውን እግዚአብሔር የሚቀይር ነገር ወደ እሱ አመጣ። እንዲህ አይነት የውስጥ ፈተና ውስጥ የውስጥ ጥያቄ ውስጥ ወድቆ በነበረበት ጊዜ እግዚአብሔር ወደሱ መጣና ትልቅ ሚስጥር ገለጠለት። ያን ጊዜ እግዚአብሔርን አመሰገነ። ዛሬ የደረሰበት ደረጃ ላይ ለመድረስ በቃ። ያ ሚስጥር ምንድነው? የሚቀጥለው ሳምንት እንመለከታለን። አሁን ሰዓታችንን ስለጨረስን የሚቀጥለው ሳምንት ወገኖቼ የዚህ የአሳፍ የመጨረሻው ውሳኔ ያስገኘው ነገር ምን እንደሆነ እሱን ተመልክተን ከራሳችን ጋር አስተያየተን መልእክታችንን እንጨርሳለን። ጌታ ይባርካችሁ። አሜን አሜን። ጸልያለን። እግዚአብሔር አባት ሆይ እናመሰግናለን።
ክብር ላንተ ይሁን። በእንዲህ አይነት ፈተና ውስጥ ያሉ ወንድሞችና እህቶችን ዛሬ እንድታስባቸው ጸልያለሁ። እግዚአብሔር ሆይ ካንተ ጋር ተስማምተው በመቆማቸው ያንተን ሐሳብና ፍቃድ ለማድረግ በመወሰናቸው በአንተ መስመር በመሄዳቸው ሕይወታቸው አደጋ ላይ ጥያቄ ላይ የወደቀባቸውን ሴቶችና ወንዶች ባሪያዎችን ዛሬ በኢየሱስ ክርስቶስም ወደ እነሱ እንድትመጣ አቅምና ጉልበት እንድትሰጣቸው በኢየሱስም ጸልያለሁ። አይኖቻቸው እንድትከፍት እንድትረዳቸው በእውነት እግዚአብሔር ሆይ ለኔ ግን እግሮቼ ሊሰነካከሉ አረማመዴ ሊወርቅ ትንሽ ቀረ ይላል እንዳለ አሳፍ እንዲህ ጥያቄ ውስጥ የወደቁትን ፈጽመ ከዚህ እንድትታደጋቸውና እንድታስመልጣቸው በኢየሱስም ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ ከፍ ከፍ በል፣ በሰማይ በምድር ከፍ ከፍ በል። ክብር፣ ስግደት፣ አክብሮት ላንተ ይሁን። እኔንም አንደበቴን ስለከፈት የምናገርበትን ጥበብና መንፈስ ስለሰጠኝ ተመስገን። በኢየሱስ ክርስቶስ ያው ስም አሜን።